ወደ ኮሜንት ምናዊ ሆነን ማለት ነው። ትንሽ ነካርገን በቀን ሁለት ጊዜ ፒዛ በላ ነበረ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ እንዴት ናችሁ? እንግዲህ እንዴት ሕፃን ልጅ 700 ኪሎ ሜትር ጎማ ስር ከስር ተኝቶ ሊመጣ ይችላል? ይሄማ ውሸት ነው ስላላችሁን እኔ ራሴ ተጠራጥሬ እውነት እኮ ነው እንዴት ሊሆን ይችላል አልኩና ገሜን አገኘሁትና መኪናው ጋር ሄደን ገሜን እስቲ እንዴት ነው የመጣው ብየው እንዴት እንደመጣ ሊያሳየኝ ነው። እስቲ ና ኮቱኑ ተገርሲ ገሜ እስቲ ና ዝቅ አድርገው ካሜራውን። ገሜ አከሲቲ ተሰ እውነትም መቀመጫ ቦታ አለ። ሹፌሩንም ስንጠይቀው ሞተሩ ከኋላ ነው ብሏል። ምንም የለም እና ለማንኛውም እንደዚህ አይነት መኪና ሹፌሮችና ረዳቶች መኪናውን ከማንቀሳቀሳችሁ በፊት ይሄን ቦታ በደንብ ቼክ እንድታደርጉ። ብዙ ህፃናቶች በዚህ ጋር ቁጭ ብለው እየመጡ እንደሆነ ገሜም ነግሮናል። ከሱ በፊት ብዙ ጓደኞቹ በዚህ መንገድ ወደዚህ እንደመጡና አናውቅም። እንግዲህ የብዙ ህፃናት ህይወት በዚህ መንገድ አልፎ ሊሆን ይችላል ማለት ነው። በጣም የሚገርም ነው። ሹፌሮችና ረዳቶች መጀመሪያ ከመንቀሳቀሳችሁ በፊት ቼክ አድርጉ። ገሜ አይ ገሜ ወይ ጆዳን ይልኩ መጣ ላይቭ ላይ ጆዳን ደስ ይለኛል። አንቺ አም ሶ ሃፒ አልገባሽም። ኢዘን ኢንተርናሽናል ጌመር እና በጣም ሰች ኢንስፒሬሽን ነው እውነት። እና ጌም ትጫወታላችሁ አብራችሁ? እኔ ደግሞ ሪካርድ አደርጋለሁ። ዛሬ ማታ ላይ ጆኒ ቴንክ ዩ ሶ ማች www እናመሰግናለን ጆይ ማርያምን ቢግ ሪስፔክት። አይ ሮድሊዝ መተሻል ባዮን እኔ ባይዘው እድለኛ ነኝ። ብዙ ቦታ በቃ እድሌ ብታይ ባላንስ አድርጓል። ባይዘው ለኔ ጊፍት የሰጠኝ እሱ ነው። ሪሊ በጣም ደስ ያለሽ። በአምስት ሺህ ነው ቅጣት። በአምስት ሺህ ነው ቅጣት። እንቅጣት በዚህ ደስታ ላይ ደስታጭ። ስለ አንድ 10 ዓመት ልጅ ልንገራችሁ። ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው። ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው። ማንም ሰው የማያደርገው ምን ያህል እናቱን ማገዝ ቢፈልግ ነው እና በጣም ልቤ ውስጥ የገባ ልጅ ነውና በጣም ጥንካሬው ያሳያል። እና ለጆኒ እንግዲህ ሳናገረው ስለዚህ ለህፃን ልጅ 10 ዓመት ልጅ የተስማማነው ምንድነው ለገመቺስ እንግዲህ ለ12 ወራት በየወሩ 100 ሺህ ብር እየተሰጠ በቦራ ስም ለእናቱና ለሱ እንዲሆን ለማገዝ ተስማምተናል ማለት ነው። እና ሁላችሁም ማወቅ ያለባችሁ ቦራ ለልጆች በጣም ትልቅ የሆነ ውለታ እየዋለ ነው። አንድ አይነት አላማ ስላለን አብረን እየቆምን ያለ ነው። ከዚህ በላይም ትልቅ ነገር እንደምናደርግ ቃል እንገባለን ማለት ነው። አመሰግናለሁ። ቴንክ ዩ። ካናዳ በነበርክበት ሰዓት በጣም ከባድ ዲፕሬሽን ወይ ጭንቀት ውስጥ የነበርክበትን ጊዜ በደንብ ታስታውሳለህ? በጣም እስቲ እሱን ትንሽ ነካርገን። በቀን ሁለት ጊዜ ፒዛ በላ ነበረ። እሱ በቀን ሁለቴ እንደዚህ ግድንግድ ነው እንደምንበል ማለት ነው። እሱ ነው ታስታውሰኝ። ትልቁን ላርድ በጣም የሚያስጠላው ሆነ እና የሚያስነባኝ አንድ ቀን አስታውሳለሁ። ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተናመድኩኝ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ወይኔ ያልቻልክ ያረብ ያከማነሱኝ ተውኝ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ ቢኮዝ አተርክክ ምናምን አለ እንዴ አንቺ እያለሽ ነው እንደምደብረኝ። ምን አባ ፈለክ ደግሞ? ስልክሽን ስጪኝ እስኪ። ኧረ እባክህ ሂድ ወደዛ። ምን ችግር አለው እባክሽ? የኔ ቻርጀር ስለዘጋብኝ ነው። አልሰጥህም። ኧረ አንቺ እንደዚህ አትሁኝ። የኔን ስልክ በፈለግሽበት ሰዓት አይደል እንደምትወስጂው? ውሽን ከዮሺ ግን ያው አንድ ነገር እንዳጎረጉር እባክሽ። ቲክቶክ ነው የማየው። እንደዛ ከሆነ እንካ ምንድነው የምታይኝ? በስመ አብ አንቺ እኔ አላታምኚኝም ማለት ነው።
ሰላም ድሪም ቦንዶች ነን። ዛሬ ደግሞ እኚህን የመሳሰሉ ቀሚሶች እንደምን አላችሁ ሴቶችዬ? ሃይ አይዋት ደግሞ የዛሬዋ ፀሐይ ደስ አትልም? ቀኑም ደስ ይላል። አናዘር ዴይ ኦፍ ከወንዶች ነፃ የምንወጣበት፣ አናዘር ዴይ ኦፍ ሽንፈትን እምቢ የምንልበት። እናንተ የምስራች ልነግራችሁ ነው። ምስር ቢያትሉኝም ውሻዬ እኮ ተሻላት። በጣም ይቅርታ ኢንቦክስ ላይም ብዙ ሰዎች ስትጨነቁ ነበረ፣ ግን እንኳን ደስ አላችሁ፣ እንኳን ደስ አለን። ውሻዬ ማቃሩ ትቷታል። ምንድነው ቆይ የሚመጣልሽ? ምንድነው? ምን አየህ? አንዷ ነቻ ውሻዬ ተሽሏታል፣ እንኳን ደስ አላችሁ ብላን ትላለች። የምን የሄርሜላ ውሻ ተሻላት እንዴ? ምን እስኪ አንተው አራንኪ ወደ ዘውሰጪ ፖፑላር ኤሌክትሮኒክስ 500,000 ፎሎወር መድረስ ትፈልጋላችሁ ተብሎ ተነግሮኛል። ብዙ ሰዎች ሜንሽን አድርገውኛል። 500,000 ፎሎወር ከደረሳችሁ ለመቄዶንያ 1 ሚሊዮን ብር እንደምትሰጡም ሰምቻለሁ። ግን 500,000 ከሚሆን ለምን 1 ሚሊዮን አናደርገውም? በሁለት ቀን ውስጥ እስከ ማክሰኞ ያልቃል ብላችሁ ቻሌንጅ አውጥታችኋል። በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትደርሳላችሁ። ግን ለመቄዶንያ 1 ሚሊዮን ብር ይሰጣል። ከዛ ደግሞ ለትልቅ አንጋፋ አርቲስታችን ኩራባቸው ደግሞ አዲስ መኪና ይገዛል። ይህ የሚያስማማን ከሆነ አሁኑኑ መጀመር እንችላለን። ፖፑላር ኤሌክትሮኒክስ ኮሜንት ላይ ገብታችሁ ዝግጁ ነን ማለት ትችላላችሁ። ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል፣ የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጥ። ቆይ ስማ፣ አሁን አይሽ ስፒድ ነው መንገድ ላይ የምር እየተራመደ ልክ አንተ ከመኪናው ውርድ ላልክ እየተራመደ ብታየው ምን ትላለህ? ኧረ እንዴ ፍሮኔ እኮ አልደላኝም እኮ አባቴ። አይሾ ስፒድ ሆነ አይሾ ብሬከር ሆነ እኔ ምን አገባኝ አባቴ። እንዴ ስንት ነገር ማስተካከል ያለበት ህዝብ ደግሞ አይሾ ስፒድ ይላል እንዴ? ነው የሀገር ውስጡን አይሾ ስፒድ እንትን በሉት፣ ሰፖርት አድርጉት እሱን ማርያምን። ስማ ያኛውም እኮ ሁለቱም ጃማይካ ላይ ማለት ነው እኩል ነው የተወለዱት እና አንዷን ዶክተር ወስደው ነው አንዷ ጽዳቷ ወስደው እኮ ነው እዚህ ያለ ታውቃለህ። ይመቻችሁ። በቃ ቻው። በቃ ናፒ በያባቲ ራስሽን ጠብቂ። ሻይን ውስጥ ገብተሻል። በቃ ቻው። ወይ እስቲ ይመች እግዚአብሔር አንተ መገጣጠማችን እኔም ስላንተ እያወራሁ በጌታ ስም ልቤን ያምኛል። በጣም ነው የሚወጋኝ። ምንድነው ልቤን ስል ለካ ቤታ ነች አንቺ። ስማ እኔ ደግሞ ማለት ነው ውሃ ጠጪ ልብ ድካም እየተነሳብሽ ነው ሲል ቆይ አንድ ሰው አለ ልቤን የሚያክመኝ ብዬ ይዤ መጣሁ። አንቺ ትራስከታ ይሁን ቆንጆ ምትባስ ገብታ ና ና ና በፍቅር እንዳታይኝ እኔ አለችኝ የልብ መጣጣው አሜሪካ ማን ጠቀስክላት ወይስ ላሻልካ? ስሟን ጠቀስክ? ያንቺ ነው? አዎ እኔ ንግስቴ ነው የምልሽ። አላውቅም። አንተ ሾካካ ዮናታን የቅድም እኮ እያየሁ ነበር እኮ የኔ ፍቅር ከነ ጆጋ እየተጫወታችሁ። አዎ በእናትሽ በጣም ናፈቀኝ። ግን የሆነ ለምረው እንዲመጣፋ እኔ እኮ ሪሞት ቦታ ላይ ነው የማወራቸው። እኔ ይሄን ህዝብ እኮ ሪሞት የኢትዮጵያን ድንበር ነው የማወራቸው። ቤታ እንዲህ ብለህ እኮ ሱዳን ነኝ፣ እንዲህ ብለህ ኬንያ እኮ ነው። ጌታ ልፋትህን አይቶ እግዚአብሔር መቼስ አሁን ሰው ግን እዚህ ሲገባ ይመስላችኋል ለአንበሳ ሊሆንቨርስ ነው የገቡ ይመስላችኋል። እኔ ግን ፍቅራቸው ጋይስ ላይክ ተመሳሳይ ነው። እዚህም ቤትም አሁን ብዙዎቹ ምናምን ካያቸው አንበሳ ብለሽ እኔ በጭራሽ እናንተ ፍቅር አስክሮኝ። እኔ አንዳንዴ እሰክራለሁ። አይተኛል አንዳንዴ እንበሳበሳለሁ። ለምንድን ነው እኔ ውርስ አለኝ። እኔ ነገር ቤተ ታውቃለች ስለ ቤተሰብ ሁኔታ ውርስ አለኝ። 3 ወር 2 ቤት አለኝ። ምንም አልፈልግም ከእናንተ የልቤን የሚያውቀው እግዚአብሔር ነው። አንተም የልቤን የለኝ ያፌን ተወው። በስመ አብ ወወልድ ወመንፈስ ቅዱስ
ጭራሽ ቤታ ታውቃለች። አውቃለሁ ጋይስ አውቃለሁ፣ ግን ያው እኔ እኮ አላውቅም ብዬ ዋሽቻቸው ነበር። ሚስጥሩን አንተ ዘረገፍከው እዚህ ይሁን ካወራው ይሁን ጋይስ አውቃለሁ። እኛ በቃ ስለሚወደን ዮናታን ላይ ከልጅነቱም ጀምሮ የሰው መውደድ አለ። በቃ ይሁን ሰው ይወዳል። ዝም ብሎ እየደበደቡት ራሱ ቀኝን ሲመቱ ግራን ሰጥ እያለ መጽሐፍ ቅዱስ ያነባል ይዞ ማለት ነው። የተደበደበ እኮ ነው የኔ ሰው ፍቅር አለ እንጂ ይሄ አንካሳ ልጅ በዊልቸር የሚገባ ዩኒቨርሲቲ ምናምን አንበሳ ለሱ ኧረ በኢየሱስ ስም ቢሰጠኝ እኔ ወይ ለአንድ ሰው ታርጌት ሞላበታለሁ እንጂ አሁን ፍጥጥ ያለው ታርጌት አንድ አበባ ማሰጠን ሰው ታርጌት